አራቱ ጓደኛሞች። አንድ ቀን ፒኮክ መሬት ቆፍሮ ችግኝ ሲተክል ነበር። ጥንቸል አየችውና የምረዳ ነገር አለ ብላ ጠየቀችው። ፒኮክም አዎ እባክሽ የተከልኩትን ችግኝ ውሃ አጠጪልኝ አላት። ጥንቸሏም ችግኙን ውሃ ማጠጣት ጀመረች። ዝንጀሮ እግረ መንገዱ ሲያልፍ ጥንቸልን ችግኝ ውሃ ስታጠጣ አያት። ምን ልርዳሽ አላት። ጥንቸሏም ችግኙ እንዲጸድቅ አፈር አድርግለት አለችው። እሱም የተጠየቀውን አደረገ። ችግኙ አፈሩ ስለተስማማውና እንክብካቤ ስላገኘ ጸደቀ። ዝሆን ደግሞ በተራው መጣ። የምረዳ ነገር አለ ብሎ ዝንጀሮውን ጠየቀው። ዝንጀሮም አዎ ችግኙ እንዳይበላሽ ጠብቅ አለው። ዝሆኑም ችግኙን መጠበቅ ጀመረ። ትንሽ የነበረው ችግኝ ቀስ በቀስ ወደ ትልቅ ዛፍ አደገ። ትልልቅ ቀይ አፕሎችን ማፍራት ጀመረ። አንድ ቀን አራቱ ጓደኛሞች አፕል መብላት ፈለጉ። የአፕሉ ዛፍ ረጅም ስለነበር በቅድሚያ ዝሆኑ የአፕሉን ፍሬ ለማውረድ ሞክሮ ሳይደርስበት ይቀራል። ዝንጀሮ እኔ እረዳሃለሁ ብሎ የዝሆኑ ጀርባ ላይ ወጣ። ዝንጀሮውም መድረስ አልቻለም። እኔ ልረዳችሁ እችላለሁ አለች። ጥንቸል ደግሞ የዝንጀሮ ጀርባ ላይ ወጥታ አፕል ለማውረድ ብትሞክርም ልትደርስበት አልቻለችም። ፒኮክ ደግሞ መጣና እኔ ልሞክር ብሎ ዘሎ የጥንቸል ጀርባ ላይ ወጣ። አሁን አፕሎቹን ማውረድ እችላለሁ አለ ፒኮክ። አራቱ ጓደኛሞች እርስ በርሳቸው ተረዳዱ። በመጨረሻም በመተባበራቸው የሚጣፍጥ አፕል መብላት ችለዋል። ተረቴን መልሱ፣ አፌን በዳቦ አብሱ።